ሰላም ሰላም እንዴት ናችሁ? በታላቁ የአውሮፓ ሻምፒዮንስ ሊግ መድረክ አርሰናል ከመጣበት ጥንካሬ አንጻር የሚመጥነውን ደረጃ አግኝተዋል ብሎ ማለት ይቻላል። ለፍጻሜ አልፏል። ከአትሌቲኮ ማድሪድ ጋር እንግዲህ በግማሽ ፍጻሜው እንደተገናኘ ሁላችንም የምናውቀው ነው። ከሜዳ ውጪ 1-1 በሆነ አቻ ውጤት አወዛጋቢ በሆነ የዳኛ ውሳኔ ጭምር 1-1 በሆነ ውጤት ተመልሶ ነበረ። በሜዳውና በደጋፊ ፊት ደግሞ 1-0 በሆነ ጠባብ ውጤት በድምሩ 2-1 በሆነ አግሪጌት ውጤት እንግዲህ የ2026 ያው በፈረንጆች ዘመን አቆጣጠር ወደ ቡዳፔስት አቅንቶ በታላቁ የአውሮፓ ሻምፒየንስ ሊግ ፍጻሜ ከሚፋለሙት ክለቦች መካከል አንደኛው መሆኑ ተረጋግጧል። ይሄ ለመላው የአርሰናል ደጋፊዎች እጅግ በጣም አስደሳች ዜና ነው። በፍጻሜው ምን ይከሰታል ሌላ ጉዳይ ነው፣ ግን ለፍጻሜ መድረስ በራሱ ትልቅ ነገር ትልቅ ደረጃ ስለሆነ በነገራችን ላይ ከ2006 እንደ ፈረንጆች ዘመን አቆጣጠር ከዛ በኋላ ይሄ ለመጀመሪያ ጊዜ ነው ለፍጻሜ ሲደርስ። ኢቭን ለሩብ ፍጻሜም ወደ ግማሽ ፍጻሜ የሚደረገው ምንድነው ሩጫ ድረስ የሚያመጣው ታንክስቱ አርቴታ። እኔ ብዙ ጊዜ አርቴታን ታንክስ አርቴታ ምለው ለዚህ ነው። አርሰናል በአውሮፓ ሻምፒዮንስ ሊግ መሳተፍ እንኳን የተቸገረበትን ጊዜ የምናስታው የቅርብ ጊዜ ነው። ምንም ብዙ ዓመታትን ወደኋላ መሄድ አይጠበቅብንም። በተከታታይ 5 እና 6 7 ዓመታት ምን ያህል በአውሮፓ ቻምፒየንስ ሊግ የመሳተፍ እድል እንኳን አቅም አጥቶ ማለት ነው። እድል ሳይሆን አቅም አጥቶ ይሄን እድል አጥቶ የነበረበት ይሄን የመሳተፍ እድል አጥቶ የነበረበትን ጊዜ እናስታውሳለን። እንኳን እስከ ምድቡን አልፎ ከዛ ሩብ ፍጻሜ፣ ግማሽ ፍጻሜ፣ ከዛ እስከ ፍጻሜ። አሁን እንግዲህ እስከ ፍጻሜ ድረስ መጣ። ቀስ በቀስ ነው። ትረስት ያስፈልጋል። ኳስ በሆነ ኦቨርናይት የሚመጣ ውጤት አይደለም። አርቴታ ይህን ቡድን ሲገነባ የመጣበት መንገድ ያሳይ ነበር። የቡድኑ እድገት፣ ጥንካሬ፣ ሁኔታውን አጠቃላይ ሁኔታውን። አሁን ለምሳሌ አርሰናል የሚጎለው ትልቁ ነገር በተለይ ባለፈው ዓመታት ባለፉት 1 እና 2 ዓመታት በተለይ ባለፈው ዓመት ይሄ ያለመብሰል የስነ ልቦና አሁንም ጫናው ይሄ ትልቅ የሆነ ጉጉት አቅም ሳያንስ ግን በስነ ልቦና የሚበለጠው ነገር ነበር ችግሩ። አሁን ዛሬ አትሌቲኮ ማድሪድ ያደረገው ጫና ቀላል አይደለም፣ ግን ይህን ሁሉ ተቋቁሞ ምክንያቱም አትሌቲኮ ማድሪድ አንድ ጎል ስኮር ቢያደርግ ያው እኩል ይሆናሉ፣ ወደ ኤክስትራ ታይም ወደ ፔናልቲ ምናምን የሚለው ነገር ሌላ ጫና ውስጥ ይገባል። ግን ቢያንስ አንደኛ ምንም ይሄ ፍርሃት የሚባለውን ነገር ቀንሷል። አርቴታ እስከ መጨረሻው ሰዓት እያጠቃ ነበር ማለት ያችን አንድ ጎል ለማስጠበቅ ብሎ እንኳን መከላከል ብቻ እንደሌላው ጊዜ እንደምንመለከተው ያንን እንኳን አልተከተለም እና ቡድኑ አጠቃላይ ብስለት እየታየበት ማይክል አርቴታም የራሱን የሆነ ታክቲክ የመለዋወጥ እንደዚህ ተጫዋቹ ላይ ውሳኔ ማሳረፍ ግትር የማለቱን ነገር ፍሌክሲብል የመሆን ነገር እየታየበት ነው። ለምሳሌ ዞሜንዲን ቁጭ አድርጎ ሉዊስ ስኬሊን ያጫወተው ዛሬ ኦልሞስት ሙሉ ጨዋታ ማለት ይቻላል ባለቀ ሰዓት ነው የቀየረው። ስለዚህ እንደዚህ አይነት ነገሮች ለውጦች አሉት እና አርቴታን መርገም ልክ አይደለም የምለው ለዚህ ነው እኔ እና እንደውም በአጋጣሚ ይሄ ምንድነው እሱ ያው የስካይ ስፖርት ተንታኝ ነው የቀድሞ ሌጀንዳችን ቴሪ ሄነሪ እና እሱ ከዚህ ከጨዋታው በኋላ ቀጥታ ስቱዲዮ ሆኖ እየጠየቁት ነበር እና ምንድነው የሶስት አካላትን ስም ነው የጠራው ዛሬ። በቃ በጣም ተደስቶ በጣም ደስተኛ ሆኖ የመጀመሪያው ነገር ዩከሬሽ እና ቡካዮ ሳካ ከተጫዋቾች፣ ከዛ ውጭ አርቴታ ነው ያለ እና መላው የአርሰናል ቤተሰብ በሙሉ እንኳን ደስ አላችሁ፣ እኔን ጨምሮ በጣም ሀሴት ውስጥ ነን፣ ደስታ ውስጥ ነን። የአርሰናልን በፍጻሜ መመልከት በራሱ ትልቅ ነገር ነው፣ ትልቅ ስሜት ይሰጣል። ያው ስሜቱ ይገባዋል አይነት ነገር ነው ሲያወራ የነበረው። ዩከሬሽን ያመሰግንበት ዋና መንገድ ይሄ የጨዋታ ሬቱ በጣም ጥሩ ነበር። ይሄ የተጋደለበት መንገድ ማለት ለምሳሌ የጎሏን መገኘት ምክንያት እሱ ነው። ለምሳሌ ለቡካዮ ሳካ በ44ኛው ደቂቃ ላይ ላስቆጠራት ጎል መገኘት የዮከሬሽ ጥንካሬ፣ ታጋይነት ታግሎ ያችን ኳስ ኳሱ የተመታበት ክልል ላይ ያደረሰው እሱ ነው። ሌላ ሌዚ የሆነ ብዙ ሩጦ ተጋፍቶ ኳስ መያዝ የማይችል ሌዚ የሆነ ተጫዋች ቢሆን ኖሮ በቀላሉ ኳሱ ሉዝ ሊያደርገው የሚችለው ነበር። ከርቀት ሂዶ ነው አጥፎ ያችን ኳስ ጨርሶ እንደዛ ጎል እንድትሆን አበርክቶ ያደረገው ማለት ነው። እና በአጠቃላይ በጨዋታው እንቅስቃሴም ጎል ሊሆኑ የሚችሉ 3 ሹቶች ተመዝግበውለታል በዛሬ እንቅስቃሴው። ይሄ አኪዩሬትሊ ለጓደኞቹ ወይም ደግሞ ማቀበል ላለበት ኳስ አመቻችቶ የሰጠበትን መንገድ ራሱ ሬቱ 50% ያህል ነው። 12
ምርጥ ማለት ኢላማቸውን የጠበቁ ቅብብሎችን አድርጓል በጨዋታው እንቅስቃሴ። ከዛ ውጭ ዮኬሬሽ ዛሬ እንደ አጥቂም ብቻ ሳይሆን አንደኛ ጎል አሲስት ማድረጉ እንዳለ ሆኖ ከጎል እንደገና ምንድን ነው ይሄ እንደት የሚከላከለው ነገር አለ አርሰናል ሊጠቃ ሲል እንደት የሚከላከለው ነገር ይሄ ተጋፍቶ የመጫወት መከላከል ሲኖርበት መከላከል እንደዚህ አይነት ባህሪ ያለው ነው ዮኬሬሽ ማለት እና በጣም የሚመቸኝም ለዛ ነው። በቃ እንደዚህ አይነት ወኔ ያለው ተጋዳይ ደም ያለው ተጫዋች በጣም ነው ደስ የሚለኝ። እኔ ብዙ ጊዜ አርሰናል ቤት ላክ አድርገን ነው የኖር ነው የሆነ ጊዜ በተለይ አርሰናል ዝቅታ ዘመን ላይ እንደዚህ ነገሮችን ነው ብዬ አስባለሁ። ቡካዮ ሳካን የሚያመሰግንበት ዋናው ያደነቀበትም ያመሰግነበትም ዋና ምክንያት የጎሏ መገኘት ምክንያት እሱ ነው። ተቀይሮ እስከወጣበት ጊዜ ድረስም የነበረው አበርክቶና እንቅስቃሴ በጣም አሪፍ ነበረ። እንደገና ደግሞ በወሳኝ ሰዓት አርሰናል በጣም በሚፈልገው ሰዓት የቁርጥ ቀን ልጁን ከጉዳት ያገኘበት ጊዜ ነው። በአውሮፓ ቻምፒየንስ ሊግም በፕሪሚየር ሊጉም እንግዲህ ባለፈው ሳምንት የነበራቸውን ውህደት የምናስታውሰው ነው። ቡካዮ ሳካም ቪክቶር ዮኬሬሽም። ስለዚህ ማይክል አርቴታም እንደ አሰልጣኝ በጣም ውጤታማ የሆነ ጉዞን እያደረገ በቃ ትረስት ላረጉበት ምላሽ እየሰጠ ያለበት ጊዜ ላይ እንደሚገኝ ነው እኔ የሚገባኝና ማይክል አርቴታን ያመሰገነበት መንገድ ቴሪ ሄንሪ ለየት ያለ ሰው ነው። በነገራችን ላይ በጣም እኔ እግር ኳስ ትንተናውም እኔ ኳስን በደንብ እንደው በቅጡ እንኳን ያሁኑን ያህል ሳልረዳ ገና አርሰናልን መደገፍ በጀመርኩበት ጊዜ በአርሰናል ማሊያ እግር ኳስ ሜዳ ላይ የማደንቀው የምመለከተው ነበር። ከዛ ውጭ ያለው ስብዕና ነው። ልክ እንደ ጋዜጠኛ ሆኖ አክት ሲያደርግ ስቱዲዮ ሲቀመጥ የሚያስቀምጥ ፋክቶችን የሚተነትንበት መንገድ የሚያይበት የባላንስ ጥግ ብዙ ነገሩ ነው የሚመቸኝ። ለምሳሌ ማይክል አርቴታን ስንቶቹ ይቃወሙታል። የቀድሞ የአርሰናል ተጫዋቾች እንኳን ያን ያህል አያሳጡም እንደዚህ ምናምን። ያው ኮሜንት ሲኖር በስርዓቱ ኮሜንት ያደርጋሉ። እሱም እኮ ኮሜንት አያደርግም ማለት አይደለም። ግን ሁልጊዜ ማይክል አርቴታን የሚደርስበትን ትችት ይከላከላል። የሚከላከልበት ምክንያት ምንድን ነው? አንደኛ ቡድኑን የመለሰበት ከውድቀት የመለሰበትን መንገድ የሄደበትን መንገድ ያለውን ክሬዲቱን መንፈግ አይፈልግም። ስለዚህ ሁልጊዜም ይሉታል። የሆነ ጊዜ ለምሳሌ በሊጉ ሲቲ ይመራል፣ እንደገና ሲመራ አሁን ሲሉት አሁንም ትረስት አደርጋለሁ በሱ አሁንም እምነት አለኝ፣ የሰራውን ስራ ደግሞ ማድነቅ እፈልጋለሁ ብሎ ክሬዲቱን በደንብ ነው አንድ ባንድ ቁጭ የሚያደርገው እንጂ እንደ ሌሎቹ ለምሳሌ አሁን የቀድሞ የማንቸስተር ዩናይትድ ተጫዋቾች ካሪክ አይመጥንም ምናምን አሁን እንኳን ትንሽ እየቀየሩ መሰለኝ ሀሳባቸውን፣ ግን የሆነ ጊዜ እንደውም የዘመቱበት ነበር። እንደዛ አያደርግም እሱ እና በዛሬ ጨዋታ እንግዲህ ቴሪ እንዳመሰግነው በተለይ ለዚህ ድል ዮኬሬሽ ቡካዮ ሳካ እና የማይክል አርቴታን ስም አንስቶ ያመስግን እንጂ በአጠቃላይ የቡድኑ ውህደትና እንቅስቃሴ ምርጥ እንደነበረ በሱ እይታ ገልጿል። እኔም እሱን ነው ሸር የማደርገው። በጨዋታው እንቅስቃሴ በነገራችን ላይ የጨዋታ በጣም አስጨናቂ ነበር። አንዳንዴ ማጥቃት ላይ የተመሰረተ ሆኖ ከጎልጎል መድረስ የሚሻል ሁሉ ይመስለኛል። አትሌቲኮ የሚከላከልበት መንገድ አርሰናልም መከላከል ላይ ጥብቅ ነው። ዛሬ ሲከላከል ነው የዋለ ማለት ባንችልም ለማጥቃት ሙከራ አድርጓል። ለምሳሌ ሙከራዎችን አሁን አርሰናል 13 ያህል ሙከራዎችን ሞክሯል። ከዚህ ውስጥ 2ቱ ኢላማቸውን የጠበቁ ነበሩ፣ አንዷ ወደ ጎልነት ተቀይራለች። አትሌቲኮ ማድሪድ 9 ሙከራዎችን አድርጓል፣ 2 ኢላማቸውን የጠበቁ ናቸው። የአትሌቲኮም ግን ጎል አላስቆጠረም። በዴቪድ ራያ እና በተከላካዮቻችን ጥንካሬ ማለት ይቻላል። ግን ደግሞ ያን ያህል ፕረስ አድርጎ ተጭኖ በጣም በማጥቃት ላይ መሰረት አድርጎ የሚጫወት ቲም ነው አትሌቲኮ ማለትም አይቻልም። በእርግጥ ከፈርስት ሀፍ ላይ ስለነበር የተቆጠረባቸው ሰከንድ ሀፍ ሲገቡ ጀምሮ ፕረስ ለማድረግ ሞክረዋል። በአብዛኛው የሚገኘውን ክፍተት ካውንተር ለመጠቀም ነው ጥረት ያደረጉት። ግን የአርሰናል የተከላካይ ክፍል እና ግብ ጠባቂው እንዲህ በቀላሉ የሚደፈሩም አይደሉም እውነት ለመናገር። ስለዚህ በእነሱ ጥንካሬ ማለት ይቻላል ጎል ማስቆጠር አልቻሉም እና ያው 1-0 ተሸንፈው ሽንፈታቸውን ተግተው ለመመለስ ተገደዋል ዲያጎ ሲሞኒ እና የቡድን አባላቶቹ። ለማንኛውም እንግዲህ መላው አርሰናላውያን እንኳን ደስ አላችሁ ለማለት ነው። በአጠቃላይ ስለ ጨዋታው እንቅስቃሴ ጥልቅ የሆነ ጉዳይ ለማቅረብ ሳይሆን እንደው በአጠቃላይ ያለውን ስሜት ለመግለጽ ያህልና እንግዲህ አርሰናል ከበርካታ ዓመታት በኋላ መጀመሪያም የመሳተፍ ችግር ነበረ። ከዛ ቀጥሎ መሳተፍ ከመጣም በኋላ ደግሞ ከሩብ ፍጻሜ ያልዘለለ ሂደት ነበር። አሁን ፍጻሜ ተደረሰ እና ይሄ ትልቅ ድል ነው። በፍጻሜው የሚሆነውን አናቅም፣ ግን እስካሁኗ ሰዓት ድረስ ያለው ድል ነው። አንዴም ሳይሸነፍ ነው ደግሞ እዚህ የደረሰው። በጣም ልዩ የሚያደርገው ደግሞ እሱ ነው እና ይመቻችሁ። አሁን ፊታችንን ወደ ፕሪሚየር ሊጉ እናዞራለን። ድል አርሰናል እንላለን። እንኳን ደስ አላችሁ መላው አርሰናላውያን ለማለት እወዳለሁኝ።